በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። ዛሬ ምሽት ስፖርቲንግ ሊዝበን ከአርሰናል የሚያደርጉትም ጨዋታ በፖርቹጋል የሚደረግ ተጠባቂ ጨዋታ ነው። ይህንን ጉዳይ እንመልከት። የሁለቱ አጥቂዎች ነገርም ሱዋሬስ ከዮኬሬሽ እናንሳው። አርሰናል ከሁለቱ ሽንፈቶቹ ለማገገም የሚያደርገው ጨዋታ ነው። ስፖርቲንግ ሊዝበን ቦዶ ግሊምትን በመልሱ ጨዋታ ያሸነፈበት ብቃትም በጣም ጥሩ እንደነበር እናስታውሳለን በሻምፒየንስ ሊጉና እናንሳ ይህን ጉዳይ። ልክ ነው። የስፖርቲንግ ሊዝበንና የአርሰናል ጨዋታ በኢስታዲዮ ጆዜ አልቫላዴ የሚደረግ ጨዋታ ነው። ምሳ እንዳነሳሽው የስፖርቲንግ ሊዝበን የሜዳው ሬከርድ በጣም አስደናቂ ነው። አሁን ባለፉት 20 ጨዋታዎች ካየሽ ትልልቅ ቡድኖችን በመሀል አሸንፈዋል። 20 ጨዋታ አልተሸነፈም በሜዳው። እንዲያውም በቀደም ፖርቶ አቻ በመለያየቱ ምክንያት ስፖርቲንግ አንድ ተስተካካይ ጨዋታ አለው። ያንን ጨዋታ ካሸነፈ ወደ 2 ነጥብ ያጠበዋል። የሆነ ጊዜ በቃ ያለቀለት መስሎ ነበር ሊገኘው ፖርቱጋል ፕሪሚየር ሊግ ነገር። በእነዚህ 20 ጨዋታዎች በሜዳው ሳይሸነፍ በተጓዘባቸው 20 ጨዋታዎች ፔዥን አሸንፏል፣ ማንቸስተር ሲቲን አሸንፏል፣ ማርሴይን አሸንፏል፣ አትሌቲክ ቢልባኦን አሸንፏል እና ባለፉት 3 ጨዋታዎች ደግሞ በእያንዳንዱ ጨዋታ ቢያንስ 4 ጎሎች አስቆጥሯል። በጣም ጥሩ ፎርም ላይ ያለ ቡድን ነው። ይሄ ሲሆን ደግሞ የቪክቶር ዮኬሬስ ተተኪ ሆነው ሉዊስ ሱዋሬስ የሚባለው ተጫዋች የኡራጋይ ተጫዋች ስም ሞክሼ ነው፣ ብዙ ጎሎች እያስቆጠረውና ይሄ ጨዋታ ሲደረግ ከዚህ ጨዋታ መስህቦች መካከል አንደኛው የዮኬሬስ ወደ ሊዝበን መመለስ ነው። በጣም ታሪካዊ ተጫዋች ነው በስፖርቲንግ ሊዝበን ታሪክ። የለቀቀበት ሁኔታ ከክለቡ ፕሬዚደንት ጋር የተፈጠረው መካረር ስምምነት ነበረን፣ የቃል ስምምነት ቃል ገብተውልናል። ከአንድ አመት በኋላ ይህንን ሲዝን ይቆይልንና ከአንድ አመት በኋላ የውል ማፍረሻ ገንዘብ አልጠይቅም፣ 60 ሚሊዮን ዩሮ የሚከፍል ካለ እለቅሃለሁ ብለው ቃል ገብተው ነበር። ቃል ገብተውልን ነበር ይላሉ ቢያንስ ዮኬሬስና ወኪሉ። ከአመት በኋላ ግን ጀንትልመንስ አግሪመንት የሚሉት ስለሆነ በቃል የተደረገ ስምምነት በመሆኑ ምክንያት አይገደዱም ቃላቸውን እንዲጠብቁ። ስለዚህ የውል ማፍረሻውን 100 ካልተከፈለኛሉ። ዝውውሩ የተወሳሰበበት ምክንያት ሲዝኑ ሊጀምር እስኪቆይ ድረስ የተጓተተበት ምክንያት እሱ ነው። ግን በስፖርቲንግ ታሪካዊ ተጫዋች ነው። የለቀቀበት ሁኔታ ነው አሁን ዛሬ ስቴዲየሙ በአንድ ልብ ተጫዋቹን እንዳይቀበለው ሊያደርግ የሚችለው። አሁንም ቢሆን አብዛኞቹ ደጋፊዎች በ70 አመት ውስጥ ለመጀመሪያ ጊዜ ባክ ቱ ባክ ያሸነፍ ነው በሱ ዘመን ነው፣ በሱ ጎሎች ነው። ስለዚህ ሞቅ አድርገን እንቀበለዋለን የሚሉ አሉ። አቦላ ፖል እየሰበሰበ ነበር። አቦላ የሚባለው የፖርቱጋል ጋዜጣ 16% ብቻ ናቸው እናፏጭበታለን ያሉት። ብዙዎቹ ደጋፊዎች አሁንም ሞቅ ባለ ስሜት ይቀበሉታል። 97 ጎሎች 28 አሲስቶች ነው የነበሩት በሁለት ሲዝን ብቻ። እንዲያውም በኋላ የፑሽካሽ አልኩኝ የአውሮፓ የወርቅ ጫማንም ያሸነፈው እሱ ነበር እንደምታስታውሹ። ግን እሱ ከለቀቀ በኋላ ደግሞ ተጫዋች አመጡ። እንግሊዝ ውስጥ ተጫውቶ የሚያውቅ ነው፣ ብዙ ስኬታማ አልነበረም፣ አልተሰለፈም። እንዲያው በውሰት ለተለያዩ ክለቦች ሲጫወት የቆየ ተጫዋች ነው ሉዊስ ሱዋሬስ። በኋላ ወደ ስፔን ከሄደ በኋላ አልሜሪያ ለሚባለው ቡድን እየተጫወተ ነው። በጣም ጥሩ የሆነው ዮኬሬስ ከለቀቀ ከ2 ቀን በኋላ ነው የስዊድናዊ ተተኪ ሆነው ይሄ ተጫዋች ወደ ጆዜ አልቫላዴ የደረሰው እና የዮኬሬስን የሚመስሉ ቁጥሮች በዚህ ውድድር ዘመን እያስመዘገበ ነው። ቅድም የጠቀሱ የቦዶ ግሊምት ጨዋታ ጨምሮ በብዙዎቹ ጨዋታዎች ላይ 30 ምናምን ጎል አስቆጥሯል ገና ካሁን እና እንግዲህ በዛ በታጉስ ወንዝ አካባቢ በቀናት ልዩነት ነው የተላለፉት ሁለቱ ሰዎች ቪክቶር ዮኬሬስና ሉዊስ ሱዋሬስ። እንግዲህ ስለዚህ ዛሬ ሲገናኙ የነዚህ ተጫዋቾች ታሪክም ቀላል አይደለም። እንግዲህ በጣም ቁልፍ ተጫዋች ነበር ለ2 አመት እንዳነሳሁት ከ2023 ከ2025 ነው የቆየው። ኮቨንትሪ ሲቲ ከሚባለው ክለብ ነው ወደ በሁጎ ቫያን አሁን የማንቸስተር ሲቲ ስፖርት ዳይሬክተር ሆኖ እየሰራ ባለው የቀድሞ የስፖርቲንግ ሊዝበን የስፖርት ዳይሬክተር እና ተጫዋችም የነበረ ነው። በሱ ነው የተመለመለው። በኋላ ሩበን አሞሪም
ያኔ የስፖርቲንግ ሊዝበን አሰልጣኝ ነበር። እሱንም ማሳመን ነበረበት። ምክንያቱም ያን ጊዜ ፈላጊዎች ነበሩት። የፕሪሚየር ሊግ ክለቦች ሳይቀሩ ይፈልጉት ነበር። በ2 ሲዝን 30 ጎል አስቆጥሮ ስለነበር ትልቆቹ አሁን ባለፈው ክረምት የፈለጉት ክለቦች መጠን ላይ ባይሆንም የመካከለኛና ከዛ በታች ያሉ ክለቦች ይፈልጉት ነበር። በቻምፒየንሺፕ ጥሩ የተጫወቱ ተጫዋቾች ወደ ፕሪሚየር ሊግ ክለቦች ሲሸጋገሩ ማየት መቼስ የተለመደ ነው እና ልክ እንደዚህ አይነት እንደነ ኦሌ ዋትኪንስ አይነት ትራንዚሽን ሊያደርግ የሚችልበት እድል ነበረው። የበለጠ ገንዘብ ማቀርበውለት ነበር። ፕሪሚየር ሊግ የዓለም ሀብታሙ ሊግ ስለሆነ ግን ሁጎ ቫያን አሳመነው። በተለይ ሩበን አሞሪም አሳመነው። እኛ ጋር ከመጣህ ከጎለበት ወደ ትልልቅ የፕሪሚየር ሊግ ክለቦች እንድትሄድ ነው የምናግዝ። አሁን ወደ መካከለኛው ከዛ በታች ወዳለ ነው የምትሄደው። ወደ ፖርቱጋል ከመጣህ ግን እናሻሽልሃለን እንደ ተጫዋች ለእኛም ተጠቅማለህ አለው። በዛ መንገድ ተጫዋች ወደዛ ሄደና በአውሮፓ ከአስፈሪ ጎል አስቆጣሪዎች መካከል አንደኛው ሆነ። ባለፈው ሳምንትም ስዊድንን ለብቻው ማለት ይቻላል ወደ ዓለም ዋንጫ የወሰዳት እሱ። ባለፉት 2 ጨዋታዎች አንደኛው ጨዋታ ላይ ሃትሪክ ሰራ፣ አንደኛው ጨዋታ ላይ 88ኛው 89ኛው ደቂቃ ላይ ከፖላንድ ጋር የማሸነፊያውን ጎል አስቆጠረ። ለአርሰናል የተጠበቀውን ያህል ጎል አላመረተም፣ ግን 17 ጎሎች አስቆጥሯል በዚህ ውድድር ዘመን። ከአርሰናል ተጫዋቾች መካከል የእሱን ያህል ጎል ያስቆጠረ ተጫዋች የለም። ባለፈው የውድድር ዘመን 39 የሊግ ጎሎች ነበር ያስቆጠረው። 50 ጎሎች ነው በሁሉም ውድድሮች አስቆጥሮ የነበረው እና ሩበን አሞሪም እንዳለው ወደ ከፍተኛው ደረጃ እንዲሸጋገር አግዞታል። ከአሞሪም መልቀቅ በኋላ እንዲያውም የእሱን ቤስት ሲዝን አሳለፈ። አምና 54 ጎል በ52 ጨዋታ ነበር ያስቆጠረው አሞሪም ነበር ሲዝኑ ሲጀምር እስከ የመጀመሪያዎቹ 3 ወራት። ከዛ በኋላ ግን ደብል ነው ያሸነፉት። አሰልጣኝ ለውጠው ሊያውም ከአሞሪም በኋላ ሌላ አሰልጣኝ አመጡ። 1 ወር ምናምን አዩት፣ አልሰራም፣ አሰናበቱ። ከዛ ሌላ አሰልጣኝ አመጡ። አሁን ያለው ቦርጌስ የሚባለው አሰልጣኝ እንዲሾም ሆነ እና በ52 ጨዋታ 54 ጎሎች አስቆጠረ። ግን እንዳነሳሁት ዝውውሩ ሲጓተት ቆይቶ ጁላይ 26 ነው ወደ አርሰናል የተዘዋወረው። አዲሱ ሲዝን ሊጀመር 2 ሳምንት ብቻ እየቀረው፣ ለዚህ ነው የተሟላ ፕሪሲዝን አልሰራም። ከዛ ከ2 ቀን በኋላ በፈረንሳይም በማርሴ ተጫውቶ ያልተሳካለት፣ በእንግሊዝም በቪካሬጅ ሮድ ለዋትፎርድ ሲጫወት ቆይቶ ግን ለዋትፎርድም አንድ የቅድመ ውድድር ዘመን የዝግጅት ጨዋታ ላይ ከመጫወት በስተቀር በውሰት ለተለያዩ ክለቦች ሲሰጥ የቆየውን ግን በአልመሪያ የተሻሻለውን ሉዊስ ሱዋሬስ የሚባለውን ኮሎምቢያ ተጫዋች አመጡ እና አሁን በዚህ አመት በጣም ቁልፍ ተጫዋች ነው። አሁን ከዚህ ጨዋታ በፊት በዚህኛው ሳምንት ከዩኤፋ ጋር ቃለ ምልልስ አድርጎ ነበር፣ የዩኤፋ ድረገጽ ጋር። በጣም ከባድ ኃላፊነት ነበር እሱን መተካት አለ። በተለይ ደግሞ እሱ ያስቆጠራቸው የነበሩትን የጎሎች ቁጥር ላይ መድረስ በጣም ፈታኝ ነበር። ግን በእግር ኳስ ህይወቴ እንደዚህ ስቲሙሌትድ ሆኜ አላቅም፣ እንደዚህ ተነቃቅቼ አላቅም። የፈተናው መጠን ከፍ ማለቱ ዳውንት አላረገኝም ማለት በ42 ጨዋታ 33 ጎሎች ነው ያስቆጠረው ነው። ይሄ እንግሊዞቹ እንደሚሉት ዮኬሬስ ኤስክ ነገር ነው። የዮኬሬስ አይነት የስፖርቲንግ ሊዝበን ቁጥሮች ናቸው እነዚህ። አሁን እዚህ ጋር የምናደንቀው ከሁጎ ቫያና መልቀቅም በኋላ ጭምር እሱም ከለቀቀ በኋላ ጭምር የስፖርቲንግ ሊዝበን ምልመላ በጣም የተዋጣለት እንደሆነ የሚያሳይ ነው። ከእሱ ጋር ያኛው የበለጠ ነው። በ52 ጨዋታ 54 ጎሎች አስቆጥሯል። ግን አስደናቂ ነው። በ42 ጨዋታ 33 ጎሎች አስቆጥሯል። ሬሾ የሚገርም። የሁለቱም ተጫዋቾች አካሄድም ተመሳሳይነት ያለው ነው። ዮኬሬስ እንደምታውቂው ወደ አርሰናል እስኪደርስ ድረስ በተለይ በስፖርቲንግ ሊዝበን ጥሩ መጫወት እስኪጀምር ድረስ ብዙ የውሰት ቆይታዎችን አሳልፎ ነበር። እሱም በልጅነቱ ነው ወደ እንግሊዝ የመጣው። ሉዊስ ሱዋሬስም በልጅነቱ ነው ወደ እንግሊዝ የመጣው ለዋትፎርድ ለመጫወት። ግን ብራይተን በፕሪሚየር ሊግ አልተጠቀመበትም ይህንን ተጫዋች። ስለዚህ ለቻምፒየንሺፕ ቡድኖችን አንድ ጊዜ ደግሞ ለቡንደስሊጋው ሴንት ፖሊ በውሰት ሰጥቶት ነበር። ሉዊስ ሱዋሬስም ልክ እንደዚሁ በውሰት ሲሰጥ የቆየ ተጫዋች ነው። ለመጨረሻ ላይ ነው በስፖርቲንግ ሊዝበን የበለጠ ወደሚቀጥለው ደረጃ ላይ የተሸጋገሩት። አሁን እኔ ተጨባጭ አይመስለኝም፣ ግን ኒውካስልና ሊቨርፑል ይፈልጉታል ይባላል ሉዊስ ሱዋሬስ። ተመሳሳይ አይነት አካሄድ የሱዋሬስ አካሄድ የዮኬሬስን አካሄድ የሚመስል ነው። ምክንያቱም ወደ ስፖርቲንግ ከመሄዱ በፊት ለብራይተን፣ ለስዋንሲ፣ ለኮቨንትሪ፣ ለሴንት ፖሊ ተጫውቶ እንደነበረው ሉዊስ ሱዋሬስም እንደዚሁ ለብዙ ክለቦች በውሰት ሲጫወት ቆይቶ ነው ወደ ስፖርቲንግ መጥቶ መጨረሻ ላይ የተሳካለት። የዮኬሬስ በተቃራኒው በአርሰናል ቢያንስ በጎሎች ሰዎች ኤክስፔክት ያደረጉት አይነት ቁጥሮች ላይ ቶሎ አልደረሰም። አሁን በቅርብ ጊዜ ጠቃሚ ጎሎች እያስቆጠረ ነው። በቀደም በሳውዛምፕተንም ላይ ተቀይሮ ገብቶ በኋላ አርሰናል ጨዋታውን ቢሸነፍም ግን ጎል አስቆጥሯል። ከዛ በፊት ኤቨርተን ላይ፣ ቶተንሃም ላይ
ሌሎችም ጨዋታዎች ላይ ጠቃሚ ጎሎች አስቆጥሮ በተለይ በቅርብ ጊዜ በተለይ 2026 ከገባ በኋላ ግን መጀመሪያ አካባቢ ተቸግሮ ነበር። እኔ ያው ከጎሎቹ ባሻገር ያለውን አስተዋጽኦ ጠቃሚ አስተዋጽኦ ነበር። ጥሩ የፕሬሲንግ ተጫዋች ነው፣ ታታሪ ነው፣ ትጉ ነው እንላለን። ግን በጎሎች ኮንሲስተንትሊ ጎል ለማስቆጠር ጊዜ ያስፈልጎት ነበር። የፖርቱጋል ክለብ ደጋፊዎች ስፖርቲንግ ሊዝበን እንለዋለን እኛ፣ እነሱ ስፖርቲንግ ክሉብ ደ ፖርቱጋል ነው የሚሉት እና አቦላ ምን አይነት አቀባበል ለምታደርጉለት ለቪክቶር ዮኬሬስ ስሜታችሁ ምንድን ነው? ሂስቶሪካል ተጫዋች ነው። ከሱ በስተቀር 4 ተጫዋቾች ብቻ ናቸው በአንድ ሲዝን ከሱ የበለጠ ሊግ ጎል በታሪክ ያስቆጠሩት። አንደኛው ዩሴቢዮ ነው፣ ለቤንፊካ ነው የበለጠ ትልቅ ታሪክ የሰራው፣ ግን የስፖርቲንግም ተጫዋች ነበር። እያወራን ያለ ነው ስለ 1960ዎቹ ነው። በ70 ዓመት ውስጥ ለመጀመሪያ ጊዜ ነው በተከታታይ ዓመታት የፖርቱጋል ሊግ ያሸነፉት። እሱ ብቻ ሳይሆን እሱ ከመፈረሙ በፊት በመጨረሻው ሲዝን 4ተኛ ሆኖ ነበር የጨረሱት። በፖርቱጋል 4ተኛ ሆኖ መጨረስ ለስፖርቲንግ፣ ለቤንፊካ ወይ ለፖርቶ ክራይሲስ ነው። ምክንያቱም ኦቶማቲክ 3ቱ የፖርቱጋል ትልልቅ ክለቦች ናቸው። ከዛም ውጪ ነው የነበረው። ከዛ በኋላ ነው 2 ተከታታይ ዓመት ዋንጫ እንዲያሸንፉ ያደረጋቸው እና 16% ብቻ አይ ቲንክ የለቀቀበትን ሁኔታ ሳይሆን አሁን እንግዲህ አታቂም ምንድን የተፈጠረው ችግር ነው። ተጫዋቾች ሲያምጹ አንዳንድ ጊዜ ምን ቃል ተገብቶ ነበር፣ የትኛው ቃል ስለታጠፈ ነው ቅር የተሰኙት የሚለውን ደጋፊው አያውቅም። ደጋፊው የሚያውቀው ተጫዋቹ በቃ ልምምድ አልሰራም ብሎ ማመጹን። ደጋፊ ደግሞ የስፖርቲንግ ደጋፊ ነው። ስለዚህ የስፖርቲንግ ደጋፊ ተጫዋቹ ለስፖርቲንግ ሎያል እንዲሆን ይፈልጋል፣ ታማኝ እንዲሆን ይፈልጋል። ስፖርቲንግ ዮኬሬስ ያንን ያላደረገው በደጋፊው አይን። በእሱ አስተያየት ደግሞ ቃል እኮ ተገብቷል፣ ሰውየው ቃል ገብቷል፣ ቃሉን አጠፈ፣ ከ60 ሚሊዮን በላይ አልጠየቅብህም ብሎ በኋላ 100 ሚሊዮን ጠይቆ ዝውውሬን አወሳሰበብኝ። እንዲያውም ማንቸስተር ዩናይትድን ወደ ድርድሩ ጋበዘው ኮምፕሊኬት ለማድረግ የተጫዋቹን ዝውውር እና የተጫዋቹ ቨርዥን ደግሞ ይሄኛው ግን ከ60% በላይ የሚሆኑት የሞቀ አቀባበል እናደርግለታለን ያሉ ናቸው። የተወሰኑት ደግሞ ትኩረታችን ሉዊስ ሱዋሬስ ላይ ብቻ ይሆናል፣ ስለዚህ ለሱ ኢንዲፍረንት ነን ያሉ ሰዎች አሉ። ግድ የለሽ ነን ለዮኬሬስ፣ አሁን ያለን 9 ቁጥር ላይ ነው የምናተኩረው ይላሉ። እና 2 ምስሎች ነበሩ ይባላል ባለፈው ክረምት አንድ ሰው ሲጽፍ። አንደኛው ተጫዋቹ ወደ ግሪክ የባህር ዳርቻ ሄዶ በስፖርቲንግ ሊዝበን የሚታወስባቸው 2 ነገሮች ቪክቶር ዮኬሬስ ያ የታወቀ የደስታ አገላለጽ ባለ አይደለም ከፊልም ካራክተር የወሰደው። በቀደም እንዲሁም አንድ የሚገርም ፎቶግራፍ ተነስቶ ነበር ከስዊድን ደጋፊዎች ጋር የማስታወቂያ ቦርዱ ላይ ሆኖ ሁሉም ደጋፊዎች በተመሳሳይ የእሱን የደስታ አገላለጽ ሪፕሊኬት ሲያደርጉ የሚታይበት ማለት ነው። የእሱ መታወቂያ ነው እና የስፖርቲንግ ሊዝበን የተጫዋችነት ታሪኩን በሙሉ ስናስብ የሚመጣልን ጎል እያመረተ በዛ አይነት ሁኔታ ደስታውን ሲገልጽ ነው። በ102 ጨዋታ 97 ጎልና 28 አሲስት ማለት ሪዲክለስ ነው። በየትኛውም ሊግ ለሚጫወት ተጫዋች የማይታመን ቁጥር ነው። አንዱ ይሄ ነው፣ አስፈሪ አጥቂ የነበረ ተጫዋች መሆኑ። ሁለተኛው ግን በግሪክ የባህር ዳርቻ አኩርፎ የተራዘመ ጊዜ ሰጡት። የዝውውር ጉዳይ ይፈታል ብለው አስበው ወደ ትሬኒንግ ካምፕ እንዲመጣ አልፈለጉም፣ ግን ተጓተተ። ረጅም ጊዜ የቆየ ድርድር ሆነና በተለይ ወኪሉ ደግሞ እየወጣ በተደጋጋሚ ይናገር ስለነበር፣ ወኪሉ በጣም የታወቀ ወኪል ነው፣ የትልልቅ ተጫዋቾች ወኪል የነበረ ነው እና እሱ ስፖርቲንግ ሊዝበን መጀመሪያ የገባውን ቃል ተላልፏል በሚል ታማኝ አልሆነም በሚል የክለቡን ፕሬዚደንት ፍሬዴሪኮ ቫራንዳስ የሚባሉትን ሰው ሲያብጠለጥል ከረመ። ሀሳን ቼኪንታያ ይባላል። ሀሳን ቼኪንታያ ልክ እንደሱ እንደ ቪክቶር ዮኬሬስ ሁሉ ስዊድናዊ ነው። የአንዳንድ የክለቦች ቴክ ኦቨር ላይ ጭምር የተሳተፈ በጣም ሀብታም ሰው ነው እና መጨረሻ ላይ እንዲያውም ዝውውሩ እንዲፈቀድ ራሱ እንደ ኤጀንት ሊያገኝ የነበረውን የኤጀንት ኮሚሽን 6 ሚሊዮን ዩሮ የኤጀንት ኮሚሽን ትቶ ነው ዝውውሩ እንዲሳካ ያደረገው። ቪክቶር ዮኬሬስም ደሞዙን ጭምር ቀንሶ ወደ አርሰናል ሊመጣ የሆነው። ያ ካልሆነ በስተቀር ስፖርቲንግ ሊዝበን ፈቃደኛ አልነበረም ድርድሩ እንዲጠናቀቅ። እንዲያውም ወጥተው ሰውየው አንድ መናገር የምፈልገው ነገር ኤጀንቱ እየተጫወተ ያለው ጨዋታ የዝውውሩን ሁኔታ የሚያወሳስብ እንጂ የሚረዳ አይደለም፣ የሚጠቅም አይደለም። እኔን በማስፈራራት ብላክ ሜል በማድረግ በመሳደብ ነገሩን ለመፍታት መሞከር አይሰራም የሚል አስተያየት ሰጠ።
የሚል አስተያየት ሰጡና የበለጠ ዝውውሩ እንዲወሳሰብ ሆነ። ግን በፖርቱጋል በጣም ፌመስ ነበር። እንዲሁም አንድ የታይምስ ጋዜጠኛ ሲጽፍ መጀመሪያ ዝነኛ ስዊድናዊት ፍቅረኛ ነበረችው አማንዳ ኒልደን የምትባል አሁን በቶተና የምትጫወት ተጫዋች ነች፣ እግር ኳስ ተጫዋች። ሁለተኛዋ ግን ትልቅ ፖርቱጋላዊት አክትረስ ነበረች ኢኔስ አጊያር የምትባል እና በዛ ምክንያት እንደ ፖሽና ቤካም አይነት አለ በስዊድን ግን በፖርቱጋልም የፖርቱጋል ትልቁ ተጫዋች ስለነበር እዛ በነበረበት ጊዜ ጥፋት እንኳ ሲያጠፋ ያልፉት ነበር። እንዲሁም አንድ ቦታ ወደ ለንደን ሄዶ የዛሬ 2 ዓመት ሺሻ ሲያጨስ ምናምን ታየ ዮኬሬስ እና ግን በየጨዋታው 2-3 ጎል የሚያስቆጥር ስለሆነ እንዴት ይቅጡት። እንደዚህ አይነት በጣም ጠቃሚ ተጫዋች ነበር እና እንግዲህ በክለቡ ታሪክ በውድ ገንዘብ ያስፈረሙት ተጫዋች እሱ ነበር። አይ ቲንክ ሉዊስ ሱዋሬስ መሰለኝ ሬከርዱን ያሻሻለው። እሱን እንዲተካ ደግሞ ከዮኬሬስም የበለጠ ገንዘብ ከፍለውበት ማለት ነው እና ለመጨረሻ ጊዜ እንግዲህ በዚህ ሁኔታ ነበር የለቀቀው። ከወራት በኋላ ይመለሳል። ሉዊስ ሱዋሬስ ወደ 30 ሚሊዮን ዩሮ መሰለኝ ባለፈው ጁላይ ለዚህ ተጫዋች ዝውውር ከአልመሪያ ተጫዋቹን ለማስፈረም የከፈሉበት ገንዘብ። ይሄኛው ደግሞ ብዙ ፈተና ያለፈ ተጫዋች ነው። ምሳሌ አንድ ጨዋታ ላይ ሃትሪክ በሰራበት ጨዋታ እግሩን ተሰብሯል። ሌላ ጊዜ ደግሞ ወደ ዲፕሬሽን ገብቶ ከአልጋዬ ሁሉ ለመውጣት ኤነርጂ አጥቼ ነበር ይላል። ከፍተኛ የዲፕሬሽን ችግር ገጥሞት የሚያውቅ ተጫዋች ነው። በስፖርቲንግ ሊዝበን በኩል ሩይ ቦርጌስ ቪክቶር ዮኬሬስን በተመለ ሞንስተር ነበር ብለዋል። እና እሱ ከለቀቀ በኋላ እንዲያውም በጣም ትልቅ ተጫዋች ስለነበር ሌላ ተጫዋች እንዲሁ በማምጣት ብቻ የሚተካ ስላልነበር የስትራክቸር ለውጥ ማድረግ ነበረብናል። አሁን በአሞሪም 3-4-2-1 ፎርሜሽን አይደለም የሚጫወተው ስፖርቲንግ ሊዝበን ወደ 4-2-3-1 ፎርሜሽን ተቀይሯል። ከሉዊስ ሱዋሬስ አጠገብ እንዲጫወት በሚል ፍራንሲስኮ ትሪንካው ከሁለቱ 10 ቁጥሮች መካከል አንደኛው ሆኖ ይጫወት የነበረ ተጫዋች አሁን ተደራቢ አጥቂ ሆኖ ነው የሚጫወተው። ስለዚህ እንደ ድሮ አይደለም የስፖርቲንግ ሊዝበን ፎርሜሽንም። አሁን አርፎ ነው የሚመጣው ሉዊስ ሱዋሬስ በጥሩ ፎርም ላይ ነው ያለው። አሁን አርሰናልን በተመለከተ የሚያሳስበው ነገር እንደዚህ ጥሩ ፎርም ላይ ያለ ተጫዋችን የሚገጥመው የአርሰናል የተከላካይ መስመር ባለፉት 23 ጨዋታዎች 21 ጎል ተቆጥሮበታል እና መጥፎ አይደለም። በ23 ጨዋታ 21 ጎል ማለት ከአንድ ጎል በታች ማለት ነው። ግን አርሰናል በውድድር ዘመን የመጀመሪያ አጋማሽ ካስቀመጠው ስታንዳርድ አንጻር በመጀመሪያዎቹ 10 የሊግ ጨዋታዎች 7 ክሊንሺት የጠበቀ የተከላካይ መስመር እናይ ነበር ሲዝኑ ሲጀመር። ያ አይነት ወተር ታይት ዲፌንስ የለም። ጠቅላላው ማጥቃቱንም የሚመለከት ነው፣ ግን መከላከሉም በተለይ በቅርብ ጊዜ በሚደረጉ ጨዋታዎች ትራንዚሽን የመከላከል ችግር የአርሰናል ችግር አልነበረም እስከ ቅርብ ጊዜ ድረስ። ትራንዚሽን የመከላከል ችግር አለበት አርሰናል አሁን። ስለዚህ አሁን በግል የሚሰሩ ስህተቶችም አሉ። በጣም ጠንካራ ተጫዋች ነው ይሄኛው። ትጉ ፕሬስ አድራጊ ነው፣ ፈጣን ነው፣ በሁለቱም እግሮቹ ጎል ማስቆጠር የሚችል ተጫዋች ነው። ቅድም ስጠቅስ እንደነበረው ዋትፎርድ ውስጥ በነበረበት ጊዜ ጂምናስቲክ ሪያል ቫያዶሊድ ለቫያዶሊድ ቢ ቡድን እና ሪያል ዛራጎዛ ሲጫወት የቆየ ልክ እንደ ዮኬሬስ ሁሉ በውሰት ሲንከራተት የቆየ ተጫዋች ነው። በኋላ ወደ ስፔን ሄዶ ነው ለአልመሪያ እየተጫወተ የብዙ ክለቦች አይን ውስጥ የገባው። ከግራናዳ ጋር በነበረ ጨዋታ ሃትሪክ ሰራ። 3-3 ነበር ጨዋታ ያለቀው። እዛ ጨዋታ ላይ ነው እግሩ የተሰበረው። ከዛ 7 ወር ከሜዳ እንዲርቅ ሆነ። ያኔ ነው ዲፕሬሽን ውስጥ ገባሁ ያለው። ያኔ ነው በቃ ሮክ ቦተም ላይ የደረስኩት፣ የህይወቴ ዝቅታው ነጥብ ላይ የደረስኩት ያን ጊዜ ነው የሚል አስተያየት ይሰጣል። እና ሁለቱም እንደ ሌት ብሉመርስ የሚሏቸው አሉ። አንዳንድ ለምሳሌ እምባፔ በ16 ዓመቱ ኦልሬዲ ስታር ነው። ላሚን ያማል በ16 ዓመቱ ስታር ነው። ሩኒ በ16 ዓመቱ ኮከብ ነው። ሮናልዶ በ18 ዓመቱ የማንቸስተር ዩናይትድ ተጫዋች ነበር። ሜሲ በ17 ዓመቱ ለባርሴሎና መጫወት ጀምሯል። ፔሌ በ17 ዓመቱ የዓለም ዋንጫ አሸንፏል። አሁን እነዚህ ኤርሊ ብሉመርስ ይባላሉ። አንዳንዶቹ ደግሞ ከ25 ከ26 ከ27 ዓመታቸው በኋላ ኮከቦችም የሆኑ ተጫዋቾች አሉ፣ ሌት ብሉመርስ የሚባሉ። ቪክቶር ዮኬሬስም ሌት ብሉመር ነው። 27 ዓመቱ ነው። የአርሰናል ዝውውሩን ሲያደርግ በ27 ዓመቱ ነው ዝውውሩን ያደረገው። ለዚህ ነው አርሰናል ሲያመጣው የፕሮጀክት አጥቂ አይደለም የተባለው፣ የዊናው አጥቂ ነው። አሁን በቃ ለማሸነፍ የሚደረግ ጥረት ስለሆነ የረጅም ጊዜ አሁን ሪሴል ቫሊዩ ያገኝበታለሁ ምናምን የምትይው ተጫዋች አይደለም። አሁኑኑ እንደመጣ ጎሎች ዴሊቨር እንዲያደርግ የሚጠበቅ ተጫዋች ነው። ስፖርቲንግም እዛ ቦታ ላይ ሌላ ተጫዋች ዴቨሎፕ ማድረግ አልፈልግም። የስፖርቲንግ ሞዴል የ27 ዓመት ተጫዋች ማስፈረም አይደለም። አሁን ይህ ልጅ 27 ዓመቱ ነው። ሲዝኑ ሲያልቅ 28 ይሆኗል መሰለኝ። ከሞዴል ተጫዋቾች እያመጡ ያጎለበቱ ከዛ ብዙ ገንዘብ እየሸጡ ገንዘብ ከማግኘት ወጥ ከሆነ የስፖርቲንግ ሊዝበን ገንዘብ የማግኘት ሞዴል ለየት ያለ ነው። አሁኑኑ የቪክቶር ዮኬሬስን ቦታ የሚሞላ ተጫዋች ፈልገው ሌት ብሉመር ነው ያስፈረሙት። ሁለቱም ሌት ብሉመርስ የሚባሉ ዘግይተው የጎመሩ ተጫዋቾች ናቸው። ዮኬሬስን በተመለከተ አርሰናል ውስጥ ያክርክር አለ። አሁንም
በጣም በግልጽ የሚታይ ቴክኒካል ዴፊሽንሲ ያለበት አንዳንድ ነገሮች ላይ የሚታይ ከፍተኛ ቴክኒካዊ እጥረት አለበት። ግን የራሱ ደግሞ ጠንካራ ጥንካሬዎች አሉት። አንደኛው ጥንካሬው ፊኒሺንጉ ይመስለኛል። እኔ ያንን ማለት አልችልም፣ ግን ከፕሪሚየር ሊግ ቤስት ጨራሾች አንደኛው ነው። እድሉ በሚገኝበት ጊዜ ከ17 ሙከራ ነው 11 ከ17 ኦን ታርጌት ሙከራ ነው 11 ጎል ያስቆጠረው ሰው ኤፊሽንት ነው በጣም። ችግሩ አርሰናል ለረጅም ጊዜ ያለ 9 ቁጥር ሲጫወት የቆየ ቡድን ነው። ኮንትሮልድ ነው ሁሉም ነገር፣ ወይ ደግሞ ኮንትሮል ኬዎስ የሚሉት አለ አይደል? የሆነ መጠነኛ የተጋጣሚን ቡድን መከላከል ረፍት የሚነሳ ኬዎስ አለ። ያንንም ኬዎስ አርሰናል ብዙ መተግበር አይፈልግም። ሁሉም ነገር በኦርደር የሚደረግ ነው። ይሄ ደግሞ አስቸጋሪ ነው። የዮኬሬስ ብቸኛው ተጠያቂ አይደለም። አርሰናል የሚጫወትበት መንገድም ቢሆን ችግር ነው። ይሄ ለሱ ብቻ ሳይሆን ለሌሎችም የአርሰናል የአታኪንግ ተጫዋቾች የሚጠቀስ ነው። እንግዲህ በሁሉም ውድድሮች 17 ጎሎች አስቆጥሯል። የሱን ያህል ብዙ ጎል ያስቆጠረ ተጫዋች የለም፣ ግን ዛሬ በለጠ ያስፈልጋቸዋል። ምክንያቱም ቡካዮ ሳካ የለም፣ የዛሬው ጨዋታ ላይ እንደማይሰለፍ ተረጋግጧል። ዩሪየን ቲምበር የለም። ኦደጋርድ ገና ከጥቂት ወራት በኋላ በቀደም እሱንም ጨዋታ አልጨረሰም፣ መመለሱ ነው። ኤዜ የለም። ትሮሳር አዲሱ ዓመት ከገባ በኋላ ካልተሳሳትኩ 1 ጎል ነው ያስቆጠረው። ሀቨርትዝ ገና ከጉዳት መመለሱ ነው። ገና ፊትነሱን ቢልድ እያደረገ እንደሆነ ማየት ትችላለች። ስለዚህ የዮኬሬስ ጎሎች የበለጠ አስፈላጊ ይሆናሉ በዛሬው ጨዋታ ላይ። የእሱ ኮንትሪቢሽን የበለጠ አስፈላጊ ይሆናል። ካልሆነ ሳይፈለግ ማክስ ዳውማን ላይ መንጠልጠል አለባቸው። ይህንን ያው በቀደም በነበረው ጨዋታ ላይ አርሰናል ቤስቱ ተጫዋች የነበረው ማክስ ዳውማን፣ የእሱን ያህል ብዙ ድሪብል ያደረገ ተጫዋች አልነበረም በጨዋታው ላይ በ16 ዓመቱ። አንድ የሚነግርሽ ነገር ምንድን ነው? ሚኬል አርቴታ ሮቴት ሲያደርግ ተጫዋቾች ቀይሮ ሲያስወጣ ሲያስገባ 90 ደቂቃ ነው ያጫወተው። ለመጀመሪያ ጊዜ በአርሰናል ተጫዋችነቱ 90 ደቂቃ ጨርሷል። የ16 ዓመቱ ማክስ ዳውማን እና ጨዋታው ሲያልቅም የአርሰናል ቤስቱ ተጫዋች የነበረው እሱ ነው። የእሱን ያህል ድሪብል ያደረገ ተጫዋች የለም። የእሱን ያህል በተጋጣሚ ቡድን ቦክስ ውስጥ ብዙ ኳስ የነካ ተጫዋች አልነበረም። ኢንፋክት በዛ ጨዋታ ብቻ ሳይሆን በሲዝኑ በሙሉ የትኛውም የአርሰናል ተጫዋች በተጋጣሚ ቦክስ ውስጥ በአንድ ጨዋታ 17 ጊዜ ኳስ አልነካም። ቀጥሎ ሀቨርትዝ ነው። ሀቨርትዝ 8 ነው የነካው በዛ ጨዋታ ላይ። ለምሳሌ ምን ያህል ኢንቮልቭድ እንደነበር፣ ምን ያህል አደገኛ ቦታዎች ላይ ይገኝ እንደነበር ያሳያል። የእሱን ያህል ብዙ የአንድ ለአንድ ፍልሚያዎች ያሸነፈ ተጫዋች የለም 8። የእሱን ያህል ብዙ ፋውል የተሰራበት ተጫዋች አልነበረም 4። እንዲያው መጨረሻ ላይ የአርሰናልም የአርቴታ እቅድ የሚመስለው በተቻለ መጠን ቶሎ ለዳውማን ኳሱን ስጡት ይመስል ነበር። ስለዚህ በተደጋጋሚ የአርሰናል ሲኒየር ተጫዋቾች ልጅነቱን የእድሜ ለጋነቱን ሳያዩ ምናምን ኳስ ቶሎ ይሰጡት ነበር እና የሳውዛምፕተን ተጫዋቾች በጣም ትሪኪ ስለሆነ አጭር ነው፣ ሎ ሴንተር ኦፍ ግራቪቲ ያለው ኳስ በቀላሉ ከእግሩ መፈልቀቃት ሲም 16 ዓመቱ ቢሆንም ግን በጣም ጠንካራ ነው። ስለዚህ የምታቆሚበት ብቸኛው እድል ፋውል። አርሰናል በጨረሻ አካባቢ ያገኛቸው የነበሩ ቅጣት ምቶች እሱ ላይ ይሰሩ በነበሩ ፋውሎች፣ ጥፋቶች የተገኙ ናቸው። እኔ የ16 ዓመት ተጫዋች የቻምፒየንስ ሊግ የፕሪሚየር ሊግ ዋንጫ ለማሸነፍ ተስፋ ላለው ቡድን ወሳኝ ተጫዋች ተደርጎ መታየት የለበትም ነው የምለው። መጎልበት ነው ያለበት እንደዚሁ ያለ ጫና ጨዋታዎች የማሸነፍ ሁኔታ። አሁን ግን ቅድም እንዳነሳሁት ሁሉንም የማጥቃት ተጫዋቾች በተመለከተ ሳነሳ ለምሳሌ ማርቲኔሊ 11 ጎል አስቆጥሯል በዚህ ውድድር ዘመን። ከዮኬሬስ ቀጥሎ ብዙ ጎል ያስቆጠረው ተጫዋች ነው። በፕሪሚየር ሊጉ ግን ከሴፕቴምበር በኋላ ጎል አላስቆጠረም። ሲቲ ላይ ያችን ያለቀ ሰዓት ያቻነት ጎል ካስቆጠረ በኋላ ሌላ የሊግ ጎል አላስቆጠረም። ትሮሳር እንዳልኩት ይሄ አመት ከገባ በኋላ አሁን እኮ ኤፕሪል ነው ያለነው፣ ጃንዋሪ፣ ፌብሩዋሪ፣ ማርች 3 ወር አልቆ አሁን 4ኛ ወር ላይ ነው ያለነው ማለት 1 ጎል ነው ያስቆጠረው። ሳካ በሲዝኑ በሙሉ 9 ጎል ነው በሁሉም ውድድሮች ያስቆጠረው። ባለፉት አመታት ከነበረው ስታንዳርድ አንጻር በጣም ዝቅ ብሏል። ሁሉንም ተጫዋቾች ብታይ ጥሩ ቁጥር ላይ አይደለም ያለው። ስለዚህ ወይ ዮኬሬስን ነው የምትተማመኙ ወይ ዳውማንን ነው የምትተማመኙ እና ዳውማን የሚሰለፍ አይመስለኝም። ግን በቀደም ምሳሌ 7 ሙከራ አድርጓል። ሾት ቮሊዩሙ በጣም ከፍተኛ ነው። 68 ጊዜ ኳስ ነክቷል። ይህም ብዙ ኢንቮልቭድ እንደነበር ያሳይሻል ጨዋታ ውስጥ እና ሁሉንም ደቂቃ እንዲጫወት ስላደረገው የዛሬው ጨዋታ ላይ ብዙ የጎላ ተሳትፎ ላይኖረው ይችላል። ግን የነዚህ በአርሰናል ዙሪያ ያሉ ተጫዋቾች የማጥቃት ተጫዋቾች ሁኔታ ዮኬሬስን የበለጠ በጣም አስፈላጊ ያደርጓል። ምናልባት በጎ ነገር እሱም በጥሩ ጊዜ ጎሎች እያስቆጠረ ነው እና ይሄ ጨዋታ አንደኛው ስቶሪው የዮኬሬስ እሱን የተካው የሉዊስ ሱዋሬስ ሁኔታና የአርሰናልም ሁኔታ ነው። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል።
አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።